አንተ ሰውዬ ተነኛ ነው እንዴ? አርፋ ተቀመጥ። ደርሼ ባለው እያንዳንዱ ነገሮች አንተ የምትናገር ፈለከው ነገር ተናገር። እዚህ ሰራተኛዋን ምን ሲያረጋት ምን አገባህ? ሲጀምራት አንተ ተረጋጋ። መጀመሪያ ቁጭ በል ስርዓትን ይዘህ ተቀመጥ። ተናገር፣ ንገረኝ። ምንድነው እየተፈጠረ ያለው? ምንም የለም ሲጀምር ምንም ነው። ስርዓትን ይዘህ ተቀመጥ። እኔ ስም ያለ ምክንያት እጮህበታል። አንቺ ነሽ። ዝም በል ወደዛ ብለህ አንተ ስርዓትን ያዝ። እቺ ባላገር ምን የምታውቀው ነገር አለ? ተረጋጊ። ውስጥ እየተፈጸመ ያለ ከባድ ጉድ አለ። የምን ጉድ ነው? ስለምን ጉድ ነው የምታወራው? ደግሞ የበላህበትን እጅ ነካሽ። ክፉ አይደለም። ተው በቃ ተረጋጋ ብያለሁ። ሰማይ ነው። ተው በቃ ተው። ተረጋጋ ብያለሁ። የሰማይ ነው አይደል? ሊጠራስ ቤታችን መጣህ። እዛው እንዳትንቀሳቀሱ። በቃ ተው። ተረጋጋ። ቆይ እንደ አንተ ፈልገው ከኛ እንዴ እና ከሰው ቤት ተገብተህ ምንድን ነው የምትወጣው? አይ በቃ አሁን ምን አድርገህ ነው የምትራት? በቃ ብለሽ የቀጠርሽው ሰውዬ ምን እንደሚሰራ ታውቂያለሽ? እዚህ ግቢ ባልቲ ይሁሉ ወገብ ብር ሲጠፋብኝ ታውቂ ነበር ማለት ነው። አየሽ ማን የወሰደው? ሁለታችሁ የወሰዳችሁ? እሺ አታውቂሽ ነው ንገሪኝ። ምንድነው አስመሳይ ናት። መኝታ ቤት ገብቶ አገኘዋለሁ። ከትዬ መኝታ ቤት እኔ ስገባ አይተሽኛል? አንድ ወንድ ስለሚያስፈልገን አንድ ወንድ ልጅ መኖር አለ። ላመሽ ይችላልው። ካመሽው ያው ግዴታ ነው ያስፈልገኛል ማለት እዚህ ቤት ውስጥ በጣም መጥፎ ሴት አልሰጥ ያልኩህ ነገር አለ። አትመኛት እጂ እንዴ ምን ያደረኩብህ ነገር አለ? ምን የጎደለብህ ነገር አለ? ውጣልኝ! አንተ ወሸገልሃለሁ። ውጣ! ተረጋጊ። የተማመንኩበት ሰውዬ እንደዚህ በሌላ እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? እንዴት ምን አጎደልኩብህ? ራበህ? ጠማህ? ምንድነው የምትሰራው ሴትዮዋ? ኧረ ምን ማሰራው ጉድ አለ? ተረጋጊ። እንዴት ነው የምረጋጋው? አንተ ቁጭ ብለህ ቀኑ ማለት መልካም ነገር ነው እየጠየቅኩሽ ያለው የተወሰነ ነው እኮ ምንም እኮ ይሄን ያህል ሰዓትሽን ለመሻማት ወይ መጥፎ ነገር ለማድረግ አይደለም። ለአንቺ ደህንነት ሲባል ነው። እባክህ ወንድሜ፣ እኔ አሁን የመጣሁት ከቤተክርስቲያን ነው። ቡናም ቁርስም አላልኩኝም። አንተ መተህ ታደርቀኛለህ ብለህ ሙሉ ጎረቤቴን ሲዘረዝር ልውል ነው እንዴ? ስራ የለብህም እንዴ አንተ? እኮ ይገባኛል። አሁን ይኸውልሽ እንግዲህ ጥበቃ በር ላይ ነው ብዙ ጊዜ የሚጠብቀው አይደለ? እኮ በር ላይ ነው ታውቃለህ። አዎ ያው በር ላይ ነው። ስንገባ ለምንድን ነው ታዲያ ያላገኘ ነው? የለም እኮ ስንገባ ማለት ጥበቃ ነው። ስለሱ ጥሩ ነገር ነው እየነገርሽኝ የነበረው ነገር ግን ከበር የት ሊሄድ ይችላል? ያው ቁጭ ብሎ ነው ሳታየው አንተ ገብተህ ነው የሚሆነው። ከጀርባው ወይ ቁጭ ብሎ ነው የሚሆነው እንጂ ስለዚህ ማንም ሰው ይገባል ማለት ነው። እንዴት ማንም ሰው ይገባል ብለህ ታዲያ እኛ ሁሉ ከጀርባ የምታየው አባላቶች ሁሉ ስንገባ አንድ ጥበቃ የሚባል ሰው አላየንም። አይ ወይ ካርድ ሊሞላ ምናምን ሊሆን ይችላል። እንደው በሩ ላይ ስፍት ብሎ ይዋል እንዴ? እንዴት ነው የሚሆነው? ካርድ ሊሞላ ወይ ሊደውል ስልክ ሊደውል ይችላል። ካርድ ሊሞላ ይሆናል። አንተ ረጅም ደቂቃ ድረስ እንግዲህ ቼክ እያደረጉት ነበረ። የለም። አይ እንግዲህ አንተ ምን ሆነ ነው? አንተ ምን ነው ካልተጣላችሁ አልከኝ እኮ እንዴ? እኔ ተጣሉ አይደለም እኮ ካርድ ሊሞላ ሊሆን ይችላል እንዴ? ሰው ልጅ ሽንት ቤትም ገብቶ ይሆናል። በምን ታውቃለህ እንዴ? ረጅም ደቂቃ እንግዲህ እያዩት ነበረ። ስለዚህ አዳርክ ሙሉ ስጠብቅ አንተ ነህ ያደርከው። ዛሬ ስጠብቀን ያደርከው ማለት ነው። እኔ ስለ አዳር ማለት ይሄን ያለ ነው ዲፌንድ ያደርሻል። ምንድነው የፈለከው እንዴ? እኮ ይኸውልሽ ስለ ጥበቃው ነገር ይስልሽ ስለ ጥበቃው ተቆጣሽ። መጀመሪያ ስለ ሰራተኛዋ ጥሩ ነገር ነው ስትነግሪኝ የነበረው። ነገርኩህ አይደል? ስለ አንተ እኮ እኔ እኮ ሁሉንም ነገር እየነገርኩ ነው። ግን አንተ ቢያንስ አንድ ሰው ከነገርኩ አይበቃም? አንተ እኔ እኮ በጣም የሚያደክም ነገር ነው እየጠየቅከኝ ያለው። ስለ ጥበቃው ስለ ሰራተኛዋ እኔ ነገርኩ። እንደዚህ ነው ያመጣኋችሁ አልኩ አይደል እንዴ? ሁለቱንም በአንድ አይኔ እንደማያችሁ ነግሬሃለሁ። ታዲያ ከዚህ በላይ ምን ልበል? ጥበቃው ስትለኝ ጥበቃው ደግሞ ያው መታጠቢያ ቤት ሊገባ ይችላል፣ ሱቅ ካርድ ሊሞላ ይችላል። አይንቀሳቀስ አይደለም አይደል እንዴ? ሊንቀሳቀስ ይችላል። ታዲያ እንዴት ነው አሁን እሱን ቆሜ ያልጠብቀው ማለት እንዴ? ስለዚህ ጥበቃ ጀርባ ኦቂ ነው እያልኩሽ ያለሁት። ስለ ሁሉም ሰዎች ማወቅ አለብሽ፣ አብረው ስላሉ ሰዎች እንዴ። ስለሱ ጀርባ አንተ ነህ እንደምታውቅልኝ? ቆይ እኔ አውቀዋለሁ። ጀርባውን አውቄ አይደል እንዴ ያስገባሁት? አንተ ሰውዬ ምንድነው እያልክ ያለው? ቤተሰቦችን ምን እያልካቸው ነው? እኔ ይኸውልሽ ምንም እያልኩ አይደለም ያለሁት። ነገር ግን አብረሽ ስለሚኖሩ ሰዎች አብረሽ አይደለም የተወለድሽዋል። ከዚህ ጥበቃ ጋር አብረሽ አልተወለድሽም፣ ከሰራተኛዋ ጋር አብረሽ አልተወለድሽም ወይ አልወለድሻቸውም። ስለ ጀርባቸው ማወቅ አለብሽ ነው እያልኩሽ ያለሁት። ስለምን ጀርባ ነው ማወቅ የምችለው? ሲጀምር አንተ ቆይ ምንድነው ይሄን ሁሉ ቁጭ ብዬ ነው አንተን ማዳመጣ? አንተንስ ማንነት ግንስ በደንብ ተነሳ። እንደውም አውጣልኝ። ተረጋጊ። እኔ ሰውጣኔ አልፈልግም። አንተ ማነህ? ሲጀምር ማነህ? ውጣ ባክሽ። ተረጋጊ። በእንደዚህ መልክ ነው ውጣ። ቤት የመጣህ እንዴት ለአንቺ በማሰብ ነው። መጥፎ ነገር አስበን አይደለም የመጣ ነው አይደል? እዚህ መጥፎ ነገር በቃ ይሄ መጥፎ ነገር ነው። ሁላ ለአንቺ በማሰብ ነው እየጠየቀኛለሁ። ምን አይነት ጥያቄ ነው ማለት? ቆይ ስለ ሰራተኛውና ስለ ጠበቃዋ እኔ ራሱ አምኜ ማስገባት መጠየቅ ሐሰት ነው ማለት? ቆይ ተረጋጊ። እንዴ ውጣ እያልኩህ እኮ ነው። ተረጋጊ ባክሽ።
እባክህ ውጣልኝ። ይኸውልሽ ብዙ ማታውቂው ነገር ስላለ ነው። ተረጋጊ። እዚህ ቤት ሲፈጠር ያለ ብዙ ማታውቂው ነገር ስላለ ነው። ስለ ቤቴ ጠንቅቄ አውቃለሁ። ስለ ቤቴ አንተ አይደለም የምትነግረኝ። እባክህ ውጣልኝ ሰውዬ። እኔ ወጥቼ እንዳወጣ ወይንም ሰው እንድጠራ ትፈልጋለህ እንዴ? ጠርቼ ላስወጣ እንዴ? በመልካም እኮ ነው የመጣሁት። አንቺን ለመርዳት እኮ ነው። እንዴት አትረጅንም? አንቺን ለመርዳት ነው የመጣ ነው አልኩሽ እኮ ነው። ሙሉ እኮ ስለ ቤተሰብ ነው ስታወራኝ የነበረው። ምንም ጥሩ ነገር እያወራኸኝ አልነበረም። ስለዚህ እባክህ ብዙ መረጃዎች ሰምተን ነው እዚህ ቤት የመጣንበት ምክንያት። አንተ ሰውዬ እኔ ልታሳብረኝ ነው እንደመጣኸው? ለአንቺ የሚጠቅመው ብዙ መረጃዎችን ሰምተን ነው እዚህ ቤት የመጣ ነው። እኔ ምንም መረጃ መስማትም አልፈልግም። ወይ ንብረቱ የጠፋሽ አይደለም? ከጊዜ በኋላ ምን አገባህ አንተ? ስለኔ ንብረት የሚያገባ ነገር አለ? ብዙ ንብረቶች የጠፉሽ አይደለም? ወይ ጉድ! ስለዚህ አንተ ገብተህ ነበር ማለት ነው? የኔ ንብረት እኔ ገብቼ አይደለም፣ ነገር ግን ያጣራሁበት መንገድ ስላለ ነው። ስላንቺ ቤት ንብረት ጠፍቶሻል ካልከኝ እንግዲህ ምናልባት አንተ እየገባህ ነው ማለት ነው። እኔ እየገባሁ አይደለም፣ ነገር ግን እዚህ ቤት ውስጥ ብዙ ንብረት እየጠፋሽ እንደሆነ ስለሰማን ነው። ቆይ ከማን ነው የምትሰማው አንተ? ከማን ትሰማለህ? እባክህ ውጣልኝ። ሴት ናት እንደሆነ እኔ ልጠራቸው እችላለሁ። ይኸውልሽ በእንደዛ አይደለም እኛ የመጣንበት። እኛ ሴቶች ወንዶች እሱ አይደለም። እባክህ ውጣ እያልኩ እኛ አንቺን ለመርዳት ነው የመጣነው። ይኸውልሽ ተረጋጊ። እንዴ ያ ውጣልኝ። ተረጋጊ። ውጣ እያልኩ እኮ ነው። ና ውጣ። ተረጋጊ። ይኸውልሽ ተረጋጊ። እንዴ ውጣ እያልኩ እኮ ነው። ውጣ። ማን ነው? አንተ የት ነበርክ እንደዚህ እስከሚገቡ ድረስ? የት ቆይ የሆነ ቃል አደረሰኝ ነበር። ምን ቃል የምታደርሰው? ይኸው ገብተው ሊገሉኝ እኮ ነው። ምንድን ናቸው? ተረጋጋ። ምንድነው? ተረጋጋ። ቆይ የት ነበር? ተረጋጋ። ምንድን ነው አንተ በከሰው ቤት ውስጥ የምትመጣው እንዴ? ቆይ ተረጋጋ። ይኸውልህ ተረጋጋ። በእንደዚህ መልክ አይደለም። ተረጋጋ። እነሱ እስከሚገቡ አንተ የት ነበርክ? እነሱ ሲገቡ ይበቃ አድርሽ። አሁን እየገባሁ እኮ ነው። ምንድነው ቃም ታደርሰው? እኔ አንተ አለ ብዬ ሁሉ ነገር ትቼ ሰው እስከሚገባ እነኚህ በሩን ከፍተው እስከሚገቡ ምን አውቃለሁ? ምንድናቸው? አንተ ጠይቀው እንጂ ምንድናቸው? እስኪ ና ተረጋጋ። አንዳንድ ጥያቄዎችን ጠይቅ። ለምን ነው ማርፎ? ምንድነው የምታስቸግራት? ምንም እያስቸገርናት አይደለም። አንተ ተረጋጋ እንዴ! ተረጋጋ እንጂ ምን ሆነ ነው? ለምን ነው የምረጋጋው? ተረጋጋ። በእንደዚህ መልክ ለምንድን ነው ኃይል የምትጠቀመው? ተረጋጋ። ነው ከቤት ገብተህ እንዴ! ተረጋጋ እንጂ ምን ሆነ ነው? ተረጋጋ ብያለሁ። ሰማይ ነው። ተረጋጋ ብያለሁ። የሰማይ ነው አይደል? ጨራሽ ቤታችን መተህ እንትን ትላለህ እንዴ? ቆይ በቃ ጭራሽ ይጠቀማል። ተረጋጋ ብያለሁ። ይሄ ሰውዬ መውጣት አለበት። እዛው እንዳትንቀሳቀሱ። ቆይ በቃ ተረጋጋ። ቆይ እንዴ አንተ ፈልገው ከኛ እንዴ ታውቀኛለህ እና ከሰው ቤት ገብተህ ምንድን ነው የምትወጣው? አይ በቃ አሁን ምን አድርጌ ነው የምትላት? እንዴት ነው ቁጭ የሚለው? ምንም አድርግ እያልኳት አይደለም። ቁጭ በል እሺ፣ ቁጭ በል። ሌላ ችግር ውስጥ እንዳልገባ አንተ ራስህ ሌላ ችግር ውስጥ እንዳልገባ እየሰማኝ ነው አይደለ? እየነገርኩህ ነው። ከቤት የመጣህ ደግሞ ሰማኝ። ተረጋጋ። ምንም የማታውቂው ጉድ ስላለ ነው። ተረጋጊና ቁጭ በይ። ምንድን ናቸው? ካሜራ የማታውቂው ጉድ ስላለ ነው እዚህ ቤት እየተፈጸመ ያለ። ምንድን ናቸው? ተረጋጋና ቁጭ በል እያለሁ። ተረጋጋ። የማታውቂው ነገር አለ እያለኝ እኮ ነው። ምንድን ነው የማላውቀው ጉድ አለ? የማታውቂው ጉድ አለ እዚህ ቤት እየተፈጸመ ያለ። ተረጋጊና ቁጭ በይ። የምን ጉድ ነው? እሺ ምንድን ነው እኮ? ተረጋጊና ቁጭ በይ። አንተም ተረጋጋና ቁጭ በል። አንቺም ተረጋጊና ቁጭ በይ። አንተ ምንድን ነው? እነግርሻለሁ። መውጣት አለባቸው እነዚህ ሰዎች። ተረጋጋ እያልኩ ነው። የሰማይ ነው። የፈለገው ነገር አለ። ምን እዛው ነው እናንተ ችግር የለውም። ኃይል ያስፈልግ። በሰላም የምናወራ ከሆነ በሰላም ተረጋጊና ልንገርሽ። ቆይ እሺ ምንድነው የምትናገረው? እዚህ ቤት እየተፈጸመ ያለውን ጉድ እኮ ልንገርሽ። እንድነግርሽ የምትፈልጊ ከሆነ ቁጭ በይ። ምን አይነት ጉድ ነው እየተፈጠረ ያለው? ቆይ አንተ ምንድነው የምታውቀው ነገር አለ? አንተ የለህም። የት ነው እየሄድክ የምትመጣው? ብዙ ጊዜ እኮ ልንከታተል ሞክረናል። የት ነው እየተከታተሉኝ? እቃ እያቀበልክ ምን እያልክ የምትመጣው? የት ነው? ምን አገባህ ሲጀመር? አንተ ማን ነው? እኔ ተከታታይ ያደርገህ? ስለአንተ ብዙ ነገሮች ያውቀናል። ብዙ ነገሮች ምንድነው አንተ እኔን የምትከታተለው? ከየት እንደመጣህ አንተ ማን ነህ? እዚህ ምን እንደምትሰራ ጥበቃ ተብለህ ገብተህ ብዙ ነገሮች እንደምታረጋግጠናል። በዛ ላይ ምን አገባ? እሳቸው አይደል? እሷ ነች አይደል? አንተ አሰሪ እሷ ባለችበት ሰው ማስወጣት ምን አከታተለህ? አይደለም ሰው ለማስወጣት መሞከር። እሷ ነች የቤቱ ባለቤት አይደል? አንተ እኮ እዚህ ጋር ጥበቃ ነህ። እየመታሃት እኮ ነው ያገኘሁት። ምንም አላረኳትም። እየመቷት አይደለም ያለችኝ ነው። ውጣ አለችኝ። በጸባይ ነው እያወራን ያለ ነው አይደል? ጭራሽ ደግሞ እኛ ላይ ኃይል ለመጠቀም ለመምታት ምናምን ሞከርክ እና ስትመታት ዝም ብዬ ምንም አላረኳትም። ምንም ያረኳት ነገር የለም። እያየሁ ነው ስታስቸግራት። ቆይ በቃ አንተ ተረጋጋ። ቆይ ሊሎ የፈለገው ምን እንደሆነ ባይገባኝም ይበለን። ስለዚህ ሰውዬ ጀርባ ወቂ ያልኩሽ ለዛ ነበር። ቆይ ምንድነው አብሮሽ ስለሚሰሩ ስለምን ጀርባ ነው የሚለኝ? እኔ በቃ አንተ ሰውዬ ምንድነው የምትለኝ? ተረጋጋና ቁጭ በል።
ይኸውልሽ ስለዚህ ሰውዬ ጀርባ እወቂ ብዬሻለሁ። ስለ ሰራተኛሽም ስለሱም ጀርባ እወቂ ያልኩሽ ለዛ ነበር። አንተ ማን ነህ? ስለ ሰው ጀርባ ምን አገባኝ? አይቻቸው እኮ ነው ያስገቧቸዋል። ለኔ ከተመቹ ለኔ ከኖሩ አንተ ምን አገባኝ? ቤትሽ ውስጥ ንብረት እየጠፋ አይደለም? ቆይ ሰውዬ ማን ነው ንብረት እየጠፋ ያየው? ቤትሽ ውስጥ ንብረት ጥበቃ ብለሽ የቀጠርሽው ሰውዬ ምን እንደሚሰራ ታውቂያለሽ? እዚህ ግቢ ውስጥ አንተ ሰውዬ ጤነኛ ነህ? አርፋ አትቀመጥም? አርፋ አትቀመጥም? ደርሼብሃለሁ። እያንዳንዱ ነገሮች ደርሼብሃለሁ። ቆይ አንተ የምትናገር ፈለከውን ነገር እዚህ ቤት ሰራተኛዋን ምን ሲያረጋት እንደሚውል አታውቂም። ምን ያደረጋት? ምን ሰራተኛ ብለሽ ረጅም ዓመት ካንቺ ጋር ኖራለች አይደል? እንደ እናት እንደ ልጅ ነው አሯቸው ይኖራችሁ። እሷ ደግሞ ምን ሆነች? እዚህ ቤት ግን ያደረገች ምን እንደሚያደርጋት ምንም አላረኩም። ምን ሲያረጋት እንደሚውል ዛሬ ነው አይደል? አንቺ እዚህ ቤት ያልሽው ሌላ ጊዜ ምንድን ናቸው እነዚህ ሰዎች? እኮ እኔም አላውቅም፣ ግን ምንድነው የተደረገው? ምንም የለም እኮ በቃ ምን አላረጋት። እሱማ ምንም የለም። ምን ሊልሽ ነበር አንቺ ሲጠበቅሽው? እንደዚህ አርጋታለሁ እንደዚህ አርጋታለሁ። አንተ ማለት ሲጀምር ምን አገባ ሲጀምር አንተ ስርዓትን ይዘህ ተቀመጥ። ተናገር፣ ንገረኝ። ምንድነው እየተፈጠረ ያለው? ምንም የለም ሲጀምር ምንም ነው። ስርዓትን ይዘህ ተቀመጥ። እነዚህ ሰዎች ምንድነው እያሉ ያሉት? ይኸውልህ ስርዓትን ይዘህ ተቀመጥ። አንተ ማንነት ነገር መጀመሪያ እስኪ ማን ነው? ስርዓትን ይዘህ ተቀመጥ። የኔ ማንነት ምንም አያደርግልህ። እኔ መጠይቀህ ንገረኝ። ምንድነው የተፈጠረው? እኔ የማላውቀው ነገር ምንም የለም። ይኸው የምታውቀው ነገር እኮ ነው ያለው። የእሱን ዱካ ስንከታተል ነበር። እያንዳንዱ እግር በእግር ነው ስንከታተለው። ማን የሚሉ ሰላይ ነው አንተ እኔ ተከታተል ያረጋገኛችሁት? የአንቺን ቤት ንብረት በሙሉ ዘርፎ ሲወጣ ነው ያየነው። ብዙ ጊዜ ይዘነዋል። ብዙ ነገሮች እየጠፋብሽ አይደለም? እዚህ ቤት ንብረት አንተ ሰው ተንተኛ ዝም ብለህ ቁጭ በል። ተቀመጥ። እየተፈጠረ ያለው ምን እያረክ ነው አንተ? እስኪ ቀና ብለህ አውራኝ። ምንም አላረኩም። ምንም አትበለኝ። ብዙ ጊዜ ሰራተኛሽ ምንም እስኪ እያየሽ እኮ ነው። አንቺ እኮ ታውቂኛለሽ ሲጀምር። ብዙ ጊዜ ሰራተኛሽ ይዘዋለች። ሰራተኛሽን እየደበደበ ሰራተኛሽን እያሰቃየ ነው፣ እያስፈራራት አጠፋሻለሁ፣ ብዙ ነገር አደርግሻለሁ እያለ እየዛተ የቤትሽን ንብረት በሙሉ ነው ይዞብሽ ሄደው። አታምኚም? ይሄንን ብላሽ ታውቃለች። እነዚህ ሰዎች ምንም ነገር ሳይዙ አይመጡም። ምንድነው እየደረክ ያለው? እሺ ከየት አይቶ እነሱ እኮ ዝም ብሎ አሁን ከየት አይቶ አትበለኝ፣ ንገረኝ። ምንድነው እየተፈጠረ ያለው? ምንም የለም። እዚህ ቤት ዕቃ እየጠፋሽ አይደለም? አትበለኝ፣ ንገረኝ። እሺ ዕቃ ጠፍቷል? እውነቱን ንገረኝ። እውነት አንተ ሆን ያደረከው ነገር መቼም ይቀራል። እኔ ምንም ባያረኩ ያደረከው ነገር የተደረገው ነገር የጠፋው ነገር አንተ ከሆን ከወሰድከው መቼም ይቀራል። ለምን አንተ ሰውዬ መቼም ማለት ነው። እውነት አንተ ነው ያደረከው? እኔ ምንም ያደረኩት ነገር አንተ ነው ያደረከው? እኔ እኮ ታውቂኛለሽ። ወይኔ ጉዴ! እዚህ ቤት እንዴት ገባ? እዚህ ቤት ምን ፈልገህ ነው የገባው? ስራ ነው የገባሁት። እኔ ለስራ ነው የገባሁት። እና ስራ ገብተህ እንዴት የቤት ንብረት ታጠፋለህ? ከየት ንብረት ሳጠፋ? ተከታትለናል፣ ብዙ ጊዜ ተከታትለናል። ለምን ነው ሰራተኛዋን ስታስፈራራት የነበረው? ትዝትባታለህ፣ ታስፈራራታለህ። ዝም በል። የምታወራው ነው አውቀው ነው። ምንም ያረከው ነገር የለም እየለያወራ እኮ ምንም ያረከው ነገር የለም። ሰራተኛውን ማላስፈራራት፣ ንብረትም አልዘረፍኩም። ምንም አልዘረፍኩም አላው አንጡልኝ። እኮ ነው የጠራው። ስለዚህ አንቺ ነሽ አስገባሽ። አይ ተረጋጊ። ዝም ብሎ ነው ፍርድ ነው ከኔ ላይ እየወረደብኝ። እንዴት አንቺ እንደዚህ ታደርጊያለሽ? እንዴት ቤት አይ ተረጋጊ። ይኸው ጉዱ እኔ እሱን ያለ ምክንያት እጮህበታለሁ። አንቺ ነሽ ዝም ብሎ ወደዛ ብለህ አንተ ስርዓትን ያዝ። ስንት ጉድሽ ነው አንተ ነህ። አብረን ብንኖር ሁለታችን ብቻ ብንኖር ዝም በይ አንቺ ነሽ ቤቴን የደፈርሽው። እሱ ነው የጮኩበት። ዝጎ ሴት እቺ ሰራተኛ ናት አይደለም? አሁን እቺ ሰራተኛ ነው የምትባለው። ዝም በል ዝም በል። በስመ አብ ምንድነው ምላስ ለካ አየሽ ታወራለህ? ባልታታ ሰራተኛ እቺ ንብረትሽን አረ ምንድነው ምላስሽ? አረ ተረጋጊ። ቆይ ተረጋጊ። ስሚ ምን ደህና ናት ደግሞ እቺ። ቆይ አንተ ዝም በል ተረጋጊ። አሁን ሁሉን ነገር ልንገርሽ። ምንድነው የምትነግሪኝ ነገር ልንገርሽ? ቆይ በቃ አሞሻል። አንቺ እረፍት አድርጊ። አማታል ትተኛ እቲ አልነገርካትም? ቆይ ዝም በል። አዎ ብዙ ነገር ለማውጣት እየሞከርኩ ነበር። ነገር ግን
ጭራሽ ልታምነን አልቻለች ለዛም ነው አንቺ ትገቢ ያረኩት ዝም በል አንተ ምንድነው የምትቀባው ስርዓት ያዝ ምን አይነት ሰው ነው በእናትህ ምን አይነት ሰው ስርዓት ያዝ ብያለሁ አረን እያስጨነቃችሁ ነው ባካችሁ እኔ እናንተ ተፈጠረ ነው በብቻችን ወጪ እንገናኛለን ምን ያስፈራራኝ ነው ማስፈራራት አይደለም ሳደርግ ነው የምታየኝ ምንድነው ማዳመጥሽ ምንድነው የምትነግረኝ አቤቴ ከማስገባት ውጪ ከዚህ የዘለለ ደግሞ ምንድነው ማዳመጥ ምን የምታውቀው ነገር አለ ጠይቂ እኮ ቢያንስ ቤት እንኳን እቺ ባላገር ምን የምታውቀው ነገር አለ እኔን አዳምጪና ያ በኋላ ትወስኛለሽ ሁሉ ነገር ምንድነው ትሰጂኛለሽ ወደ ምንድነው ወስነው ቤቴ ውስጥ እኮ አስገባሻቸው አይደል ባይ እኔ ባልኖር እኮ ዘርፈው ሊሄዱ ይችላሉ እቺ ምን ታውቃለች ምን እኮ የምታውቀው ነገር የለም ትሄድ አየሁሽ እኮ እኔማ አስወጪ ወደዛ ዛሬ አክብሬሽ ምንም አምኜሽ ነበር አሁን ግን እንዴት ነው ማምነሽ እነሱን እኮ አስገባሻቸው ምንም ማላቀሰው እነዚህን ደግሞ ከየት አገኘችው እስኪ ንገራት ምን አይነት ጉድ ነው ምን አይነት ጉድ ነው የምታለቅሽው ተረጋጊና ያለውን ነገር ንገራት ከኛ ከምትሰማው ካንቺ ብትሰማው ይሻላል የትኛው አቅሟ ነው እነሱ ጋር የተገናኘው እንዴት እንዳመጣቻቸው ምን አቀ እንዴት እንዳመጣቸው እንዴት ነው ያመጣቻቸው የት ነው ለዚህ ጋር የተገናኘችው ተረጋጊ ያለውን ነገር ንገራት አሟት ነው ያለውን ነገር ንገራት ተረጋጊና አረጋግቶ ትሄድ ወደ ምንታው ተረጋጊ በቃ ስራውን ተይነታኝ በቃ ወደ ምንታው ተረጋጉ በእንደዚህ መልክ አይደለም ተረጋጉ ኧረ ምን አገባ አንተ ዝም በል አንተ ቤታችሁ ገብቶ ምን እንደው የሚበጠበጠው ምን አይነት ሰው ነው ስራውን ተይነ ይሰራሉ በቃ ትንሽ ረፍት አርጊ እኔ እሰራለሁ ቆይ ግድ የለሽ እኔንማ ቆይ ስለ ሰዎቹ ታያችሁ በቃ እኔ ተጨርሰዋለሁ እንደው እህትዬ አዳምጪኝ እስቲ አንዴ እሺ ምንድነው እሺ ቆይ ላዳምጥሽ እሺ ምንድነው የምታዳምጠው እስቲ ዝም በል ቆይ ተዋታውራ በቃ ላዳምጥ ጊዜ መድሃኒ ያለ እህትዬ በቃ ሰማሻለሁ እንደው አንቺ እናቴ ነሽ አሰሪ አይደለሽ ይሄን አውቃለሁ ልጄ ነሽ አውቃለሁ እንደው አብረን ስንኖር ክፉንም ደጉንም አብረን ነው አይደል ይሄ ነገር ምንድነው ተደቂ ሽማግሌ ነገር አስቀይምኩሽ እንዴ አስከፋውሽ ነው የመጣች ኧረ ትያሟት ነው ትተኛ ቆይ ዝም በል ተዋት ትጨርስ በል ጉድህ እንዳይወጣ አንተ ክፉ የምን ጉድ ነው ስለምን ጉድ ነው የምታወራው ደግሞ የበላህበትን እጅ ነካሽ ክፉ ምንድነው ሴራ ሰርቶ የመጡብን ቆይታው እስኪ ምንድነው እየተፈጠረ ያለው እነሱ መተው እሱ ላይ ግራጋቡን አንቺ መተሽ እሱ ላይ ትጨያለሽ አንተ ምንድነው ያደረከው ኧረ ምን ያደረኩት ነገር የለም እኔ ጨንቆኛል እነሱም አንተ ላይ ነው የሚጮሁት እሷ ምንድነው ነገር የለም በስመ አብ የቆበሽ ጠፋ ጊዜ ትዝ ይልሽ ማን ነው የወሰደው የጥላሽው ነው አይሹ እነዚህ ጋር የምትገናኝ ልጅ እኮ ምን እሷ ይሄን መስራት ያቀጣታ ዝም በል አንተ ይሄን መስራት ያቀጣታ እነዚህ ከየት አግኝታ ነው አሁን አንተ ሊያባ ዝም በል ይሄ ወደ ቤተሰብ ወደ ይላከ ዝም በል አንተ ዝም በል ብያለሁ በስመ አንተ ነገር ፍንጥጥ ነው ማረጋ ተረጋጊ እንኳን አስቀጠቀጠኝ እንደው አበራሽ ተረጋጊ ይሁን ገቤና መመይ በምን እንደሆነ ታውቂያለሽ ይሁን ልጄ ምን ሆኖ ነው ሽማግሌ ናት እንጂ ሰራተኛ እኔ ዝም ያልኩት ለምን እንደሆነ ታውቂያለሽ ባልቲ ይሁን ወገቤ ካልብሬ ሲጠፋብኝ ታውቂ ነበር ማለት ነው አየሽ ማን የወሰደው ሁለታችሁ የወሰዳችሁብኝ ነው እንዴ የዲሚያው እና ታዲያ ከዚህ ቤት ከእናንተ ውጭ ማንም ያለው እኔ ልንገርሽ እኔ አንቺን አቃልፈልኝ አይደለም አንቺን ታውቂ እሺ አታውቂሽ ነው ንገሪኝ ምንድነው አስመሳይ ናት አስመሳይ እንዴ ሌባ እንዳትይኝ እና ከሁለታችሁ ውጭ ማን ያውቃል አስመሳይ ናት አሟታል መሰሉ ዛሬ ዝም በል አንተ ያለ ማስረጃ ዝም በል ተናገር አንቺ ቀጥል ምንም አታምነኝም ብዬ ነው ሁለታችንንም እንደኩል ስለምታየን ብዬ አትከማትሪ ዝም በል በስመ ጠርቼ ነገርኳቸው
እዚህ ቤት ሁለታችሁ ምንድነው ይዘው የመጣውን በእናትህ ታረክ ብር የሚጠፋብኝ እኔ ሁለታችሁንም አልጠየቅኳችሁም። እኔ መንገድ ላይ የሆነ ቦታ ብያስቤ እናንተን አልጠየቅኳችሁም። እናንተ ወሰዳችሁብኝ አላልኳችሁ። እናንቺ ምንድነው ቆይ ወስዳ ዝም በል ምን አንቺ ደግ አንቺ ጥሩ ምንድነው እንደዚህ አኑረሽ አቀነጋሪ ከረሃብ ያስታክሰሽ አመከበናት በቃ አታልቅሽ። በቃ ዝም በይ። ንገሪኝ የተፈጠረውን ነገር ሁሉ ሰማሻለሁ። አሁን ሰማሻለሁ። ንገሪኝ ስለምን እንደተፈጠረ። ምን አይነት ባልቴት ነው የመጣችው? ችግር የልንገርሽ ቀን ያዳምጥሻለሁ። እስከዛሬ ድረስ ያኖርሽኝ አንቺ ነሽ አይደል? አሁን የፈለግሽውን ነገር መናገር ትችያለሽ። እኔ ሰማሻለሁ። ምን ሆነ ነው እንደዚህ? አንተ ዝም በል እስከ መጨረሻ ሰማሻለሁ። አሁን በቃ ዝም በይ። የምትፈልጊውን ሁሉ ንገሪኝ። ይኸውልሽ እንግዲህ እነዚህ ሰዎች ይወጡና በቃ አንተ ዝም በል ብያለሁ። በቃ እኛ እናወራለን እኮ ተለበለበው ብቻችን እናወራ። እነዚህ ሰዎች አትወጪ። ይሄ ነገርማ ከዚህ ነገር ጀርባ አለህበት ማለት ነው። እኔ የለሁበትም። ስለዚህ ዝም በል ብያለሁ። በቃ ተናገር። አንቺ ቀጣይ ወደ ጉዳይሽ ግቢ። እንዲያው አትቅለብለብ። ዝም በል። እኔ ሱቅም ወጥቼ ስመጣ ወፍጮ ቤትም ደርሼ ስመጣ ወጥቶ ነው የማገኘው። የት ነው የሚወጣው? እኔ ምን አለው? ከቤት ነው የሚወጣው። ከቤት ወጥቶ የሆነ ዕቃ ተቀብሎ ይመጣል። የምን ዕቃ ነው ደግሞ የሚያቀብለው? እኔ ምን አውቃለሁ? እና በደንብ የሆነ ነገር ይዞ ይመጣል። ያ ደግሞ አንዳንድ ጊዜ ደግሞ ዕቃ ተቀብሎ ወይ አቀብሎ ሲመጣ አያለ። ዝም በይ አንቺ እትዬ ፈርቼ ነው እንጂ። ዝም በል አንተ ውሻ። ቆይሽ ወደ ሌባ ተከታተለሽዋል። ወዴት ነው የሚወስደው? ጭራሽ ከግቢ ውስጥ ይወጣል። ቤቱን ለቆጥቶት ወጥቶ ይሄን ታዲያ እነዚህ ምንድን ከግቢ ወጪ ያ ደግሞ ስመለስ ደግሞ መኝታ ቤት ይገባል። መኝታ ቤት ምን ትሰራለህ ብለው ከትዬ መኝታ ቤት እኔ ስገባ አይተሽኛል? እስኪ አሳይ ማን ወስረጃ ውሸት ነው ውሻ። ቆይ ተረጋጊ። ውሸቷን ያለውን ብር የወሰድክ አንተ አይደለ? ብዙ ጉድ አለ። ተረጋጊ። ተረጋጊ። በእንደዚህ መልክ አይደለም። እኔ እኮ ሲጠፋኝ መንገድ ላይ ጥየው ነው የሆነ ቦታ ላይ ተወስዶብኝ ነው ብዬ እነሱን እንደዚህ ማድረግ አልችልም። ዝም በል አንተ ዝም በል። እንዴት ነው ከሌባ በመትረፋ ነው የምትጸጸት? አሁንም እኔ ግራ እየተጋባሁ ነው። አንተስ ተረጋጊ። አንቺ ባልቴት ሲወስድ አይተሽዋል? አሁንም እኔ እንጃ እንዴት ብዬ ነው። ቆይ ሴረኛ ነህ እውነት። አፋለኝ ብለህ ታወራለህ። ሴረኛ ተረጋ። አተ ዝም በል። ተንኮልሽ ሙሉ ባበላች አካልሽ ሙሉ ተንኮል ነው። እነዚህ ጋር ደግሞ ከየት ነው የተገናኘሽ? ቆይ እነዚህ ጋር ከየት ነው የተገናኘሽ? እኮ ነው ያነሳችን አንተ። እኔ ነው ቤት እንደዚህ ያለ መሰለኝ እሰማለን እኮ። እኔ እኮ ሌላ ቤት ባልገባ እሰማለሁ። አንቺን ነው ካፈር ያነሳችሁ? እኔን ካፈር አንስታኛለች። አንተ ሌላ ቤት ስለሰራ ከየት ነው የምታውቂው? ቆይ ተረጋጋ። ምን አገባህ? አቀብለሽ ይሆናል። አንተ ተዋት። እነዚህ ሌባ ናቸው። ይኸውልሽ እኛ ብዙ ነገር ይኸውልሽ እሷ ላታምኛት ትችያለሽ፣ ግን ብዙ ነገር ተጣርቷል። ዝም በል አንተ። ዝም በል። ሲወስድ አይተሽዋል? እንዴት እርግጠኛ ሆነሽ? እኔ በብረቱ አይተሽዋል? እነሱም አይተዋል። እነሱ እንዴት ሲሰርቅ እነሱ ነበሩ። ይኸውልሽ አባላቶች ይስታውሻል ከካሜራ ጀርባ ያሉ አይቻቸዋለሁ። የተወሰነ መከታተል አድርገንበታል። ትንሽ ነው እንደውም ብዙ አይደለም። እነዚህም ነበሩ ያለች ማሱ ላይ እኮ ሲወስድ ታይቷል። የሆነ ዕቃ ይዘው ወጥቶ በፌስታል ሲያቀብል አብረው ነው የሚሰርቁት። እነዚህም ነበሩ ያለች። እኛ እዚህ ቤት ስንገባ እንኳን ያልነበረው ሌላ ሰው ጋር ዕቃ ሊያቀብል ሄዶ ነው። ምክንያቱም የተወሰነ ክትትል አድርገን ይኸው አብረው ነው የሚሰርቁት። አብረው ነው የነበሩት። ይኸው አብረን ነበር ያለች። እዚህ አብሬቁሽ ወላዲቷ ፍጥት አድርገን እንዴት ነው እንደዚህ የምታደርገኝ? ተረጋጊ። ቆይ በእንደዚህ መልክ አይደለም። ቆይ ተረጋጉ። በእንደዚህ መልክ አይደለም። ተረጋጉ። ቁጭ በይ እትዬ። ወይኔ እንዴት ነው የምረጋጋው? በእንደዚህ መልክ አይደለም። ተረጋጉ። እንዳለ ወይኔ ቤት አስቀምጬ ነው በላስ ወጣልኝ። ውጣልኝ አንተ ውሻ እገልሃለሁ። ውጣ። ተረጋጊ። ወይኔ ወይኔ እድሌ ነው ድሮንም
ተረጋጊ ተረጋጊ አይኑን ማየት አልፈልግም እኮ በእንደዚህ መልክ አይደለም ለምንድን ነው ስትሰርቅ ነበር ምን አይነት መልክ ነው እኔ አልሰረኩም እኛ ይኸውልህ ክትትል አድርገናል እኔ አልሰረኩም ብዙ ክትትል አድርገናል አንተ ላይ ቆይ ተረጋጊ ብዙ ክትትል አንተ ላይ አድርገናል ለምንድን ነው ስትሰርቅ ነበር ምንም አልሰረኩም ለምንድን ነው ይዘህ ስም ትጠቃ ምንድን ነው ለማን ነው የምትቀበለው ዋሽታ ነው እቺ ሴረኛ እኛ ተከታትለናል እሷ ላይ አትላክ አንተ ምንድን ነው የምትከታተለኝ ክትል ተደርጎባል አንተ ላይ እኛ እሷ ስለነገረችን ብቻ አይደለም ገባህ አይደል አንተ ምንድን ነው የምትከታተለኝ እናምናለን ማለት አንተ ምንድን ነው የምትከታተለኝ ይኸውልህ ብዙ ክትል አድርገናል አንተ ላይ አንተ ሰውዬ ከራሴ ወረድ ከኔ ራስ ወረድ ጠፍንጌ ይዤ እሄዳለሁ ችግር የለም ቀላል እኮ ምንድን ነው የምትጠረፍ ጠፍንጌ ይዤ እዛ ስትደበደብ እውነታውን ታውጣለህ ስራት አድርጋ አንተ እኔ አምኜህ ነበር ይሄን ሁሉ አመስል አትመኛት አትበለኝ አንተ ማትረባ እንዴት እንደዚህ ታደርጋለህ እንዴት ምን አጎደልኩብህ ራበህ ጠማህ ወይስ ምን ለብሰው ልብስ አጣህ ምን አሳጥቼ ነው እንደዚህ ያደረግከው እሺ አማ ይሄንን ፈልጋለሁ ብለኸኝ ምን አልሰጥ ያልኩህ ነገር አለ አትመኛት እጂ ምን ያደረኩብህ ነገር አለ ምን የጎደለብህ ነገር አለ ንገረኝ እስኪ ብር ሰጥቼ ነው የሆነ ነገር ፈልጌያለሁ ብትል የሆነ ነገር አድርጌ ነው እሺ ምን አጎደልኩብህ ውሸታም ነህ አንተ ለባውሽ እኔ ውሸታም አይደለም እስቲ ወላዲቷን በልስቲ ይሄው ወላዲቷን እኔ አልዋሸው በልስቲ ወይኔ ለምንድን ነው እሷን ስታስፈራራት የነበረው ምንም አላስፈራራት እሷን ስታስፈራራት የነበረው ስትዘርፍ የነበረው ለምንድን ነው ለማን ነው ቃል ታቀብለው ንብረት ምን ታቀብለው እትዬ አመንሹ በቃ እነሱን አመንሹ እንዴት ነው ማለት ከአንድም ሁለትም ሶስትም ሰማሁ እኮ እነዚህ ከየት ታውቂያለሽ እነዚህ አምኜ ነበር አንተን ግን ታውቂያለሽ እነዚህ እኮ አሁን መጥቶ ይኸው በላትልፍብኝ አሁን አትልፍልፍብኝ አይንህን ማየት አልፈልግም አንተ በጥባጭ ናቸው እነዚህ ዝም ብሎ ይኸው በየቤቱ አይንህን አፈጣ ኧረ ግድ የለህም ኧረ ተው ለምንድን ነው እንደዚህ የምታደርገው እስኪ ምክንያቱን ነገር ኧረ ምንም እኔ ውሸት በቃ ይኸው እቺ የሆነ ሴረኛ በቃ ተንኮል ዋይ ለምንድን ነው የምትዘርፈው እኛ እሷ ስላለች ምንም አልዘረፍኩም አንተ ተገዝተህ ነው አንተ ተገዝተህ ነው መሰለኝ ተገዝተህ ይኸውልህ እኛ ማንም በገንዘብ የሚገዛን ተራ ሰዎች አይደለም ይገባሃል አይደለ ከተራ ውሸታም ነህ ስርዓትን ይዘህ ቁጭ በል ብያለሁ ሰማኛለህ አይደል ምን አደረኩኝ እትዬ አየው እቺ እኮ ውሸታም ሆነ ነው እኔ ላንተ ብዙ ነገር እያደረኩልህ ብዙ ነገር እየሆንኩልህ አንተ እንደዚህ እንዴት ታደርገኛለህ ቆይ ከሌላ መጠበቅ ስችል አንተ የእነሱን ብቻ ነው የምታየው እንዴት ነው ማላየው ከብዙ ነገር ተጠብቀኛለህ ያልኩ የተማመንኩበት ሰውዬ እንደዚህ በሌላ እንደዚህ ታደርጋለህ ቆይ ምን አይነት ሰውዬ ነህ ከምንም የለሁበትም ከምንም የሌለህበት አይደለም ይሄው ካንድ ሁለት ሶስትም ተነገረኩ አሁን ማን ነው የነገረች አንተ ነው የሰረከው እኮ እቺን ጥሩ አዎ አመንኳት ያው ለሷ ብቻ አይደለችም እኛ ማስረጃዎች አሉ ገባረ ብዙ ሰው ከብዙ የእናንተን አላምንብና ብዙ ማስረጃዎች አሉ ውሸታሞች ብዙ ማስረጃዎች ሰብስበንብሃል በአንተ ጉዳይ አታምንም አይደል አላምንም ወይኔ ያው እቃ እያቀበልክ ምንድነው ይሄ የራሴ እቃ ነው የራሴ እቃ ነው የራሴ ያው ገንዘብ እየሰሩ ውሸት አቀናባሪ ነው አንተ ያው አቀናባሪ ነው አላምንም እኔን ካለ ለምንድን ነው ታው ልግደለው ያልኩት ያው እንግዲህ ከዚህ በፊት ማስረጃ የለም ከዚህ በላይ ለምንድን ነው ያረክ ያለው ዝም በላይ አትካ በጥባጭ ቤቱን በጠበጥኩ ተረጋጉና ቆይ አይደለም ይሄ ሰውዬ ቆይ ትየኔ ነኝ ግን ምገልልሽ ተረጋጉ ተረጋጉ አንዴ ከካሜራ ጀርባ ያዟቸው እስኪ ያረጋጓቸው እነሱን አስወጥቼሉ አሁን በጸባይ የምትነግረኝ ከሆነ እነሱ ፊት ምንም ነገር ማድረግ ስላልፈለኩኝ ነው ትነግረኛለህ አይ የምትል ከሆነ ደግሞ ጉልበትና ኃይል እንጠቀማለን የምን ጉልበት ነው የምትጠቀሙት እንዴ ደበደባችሁኝ እኮ ሁላችሁ ያው ቤት ሞልቶ ያለው ሰው እኮ ከኔ ላይ ተፈረርኩኝ እኮ አሁን ዘርፍ ምንም ሳላደርግ ይሄ ማስረጃ አሳየው አይደል ማስረጃ ትክክለኛ ማስረጃ ነው እኔ ኤዲት አድርጌ ምንም አላቀህ አታቀኝ ከዚህ በፊት አንተዋወቅም ገባ አይደል በተሰጠኝ ጥቆማ መሰረት ነው እዚህ ቤት የመጣሁት እነግርሃለሁ አንተ ተረጋጋ ወይ ንገረኝ እሺ ለምንድን ነው የምትዘርፈው ሴትዮዋ ጥሩ ሴት ነች አይ ወንድሜ
ብራዘር አላወቅም። አንተ ብዙ ታሪክ አለ ከውስጡ ገብተህ ስትፈትሽ እንዲህ በጣም ነው የሚያሳዝነው። እንደው እኔ ራሱን ላሳዝነህ እችላለሁ። ምንድነው ንገረና። ሴትዮዋ ጥሩ ናት ምናምን ከየት አወቅህ አንተ? ጥሩ ናት ምትል ከብዙ ሰዎች እንደሰማነው ጥሩ ሴት እንደሆነች ነው የሰማነው። ከብዙ ሰዎች ከየት? የአካባቢው ማህበረሰብም ስለሷ ጥሩ ነው የሚያወራው። ማህበረሰብ እንዳውም ዝም ብሎ መጥፎ ዘራፊ ቀማኛ እንደሆነች ነው የሚያውቁ ሁሉም። በቃ ሴትዮዋ እንዲህ ከዚህ የሀገር ውስጥ ሆነ የሀገር ውጭ እጇ ረዝም ነው። በጣም መጥፎ ሴት። እዚህ ጥበቃ ተቀጥሬ ስኖር ማለት ነው እኔ ሲጀመር እሷ ልቀጠር ከእሷ ገንዘብ ለመውሰድ አይደለም የገባሁት፣ በራሴ በሌላ ኬዝ ነው የገባሁት። ግን እዚህ ስኖር እንጀራ እንኳ በቅጡ አይሰጠኝም። እንደዚህ የተረፈ ነገር ወርውራ ትሄዳለች በሩን ዘግታ ምናምን። ከዛ እኔ በራሴ መላ በቃ እንዲህ ከዚህማ እንዴት ህይወቴን ለማትረፍ በቃ ምንም አድርጊ እዚህ እኔ በቃ እንትን ማድረግ አለብኝ። በቃ የእሷ እዛ ቀምታ የምታወጣውን ገንዘብ እዚህ ታሪ ለእሷ ልራራት ነው አልራራም። ስለዚህ እዚህ ነው እንደ ሁሉም ነገር በቃ የማደርገው። እሷ በጣም መጥፎ ገንዘብ ራሱ በወር እንኳ ብር ስጭኝ ተብላ እንኳ ጭራሽ ምን ማሰብ ቀስ በል አንተ ይሰጣል ምናምን ትልና ትጠፋለች። በየቀኑ እንደዚህ ካልኩኝ ደግሞ ታስወጣለች። በአላማዬ ደግሞ መሰናክል ይሆናል ብዬ አላማዬ ማለት በዚህ እዚህ ነገር ውስጥ የገባሁት ለእሷ ብዬ ሳይሆን ለስራ ምናምን ብዬም አይደለም። ታዲያ ምን ጉድ ኖሮ ነው እዚህ ቤት የመጣው? ከክፍለ ሀገር የሆነች ልጅ ነበረች እና ክፍለ ሀገር ያው መታጨት ምናምን የሚባል ነገር አለ። እሺ በህፃንነት ነው የሚያጭኝ። የታጨሁት ልጅቷ እምቢ ምናምን ብላ በቃ አሻፈረኝ ብላ ሄደች ወደ ከተማ አዲስ አበባ ገባች የሚባለውን ወሬ ሰማሁ። እምቢ ብላ ከቤተሰብ ምናምን አፈንግጣ ነው ሄደች። ከዛ እሷን እኔ በጣም ነው የምወዳት በቃ ልጅቷን እኔ እሷን ፍለጋ ነው የመጣሁት። አጋጣሚ ሆኖ ደግሞ እንደዚች የአረመኔ ሴት ቤት አገኘኋት። ታዲያ ሰራተኛው ነው የተቀጠረችውን ፍለጋ ነው የመጣኸው እዚህ? አዎ እንደ አጋጣሚ ነው በቃ እዚህ ቤት አለች ለቤት ሰራተኛ ተቀጥራ እዚህ ቤት ገብታለች የሚባለውን ወሬ ሰምቼ ስገባ እኔ ደግሞ ጠበቃ ጠየኩኝና እኛም እኮ በቃ እኔ ብቻዬን ነኝ ምናምን ራሱ ሴትዮዋ አሳመነችኝና ስገባ ልጅቷ እሷ ናት። እኔም ልጅቷ አለች ስለተባለች ነው እሷን የጠየኳት። ጥበቃ ምናምን እስኪፈልጉልኝ ምናምን ብዬ በሰበቡ ለመግባት ፈልገን አገኘኋት። ለእሷ ብዬ ብቻ ነው እንጂ ከእሷ ገንዘብ ለማግኘት ምናምን ጭራሽ 5 ሳንቲም አታገኝም እንዴ። ስለዚህ እኔ እዚህ ቁጭ ብዬ መሞት አለብኝ በራብ? የሀብታም ቤት ገባ ምናምን እየተባልኩኝ የሀብታም ቤት እየጠብቃል። በቃ አዲስ አበባ እኮ ጥበቃ በቃ ብዙ ብር ነው የሚከፈሉ ሀብታም ቤት ከሆነ ምናምን እንጀራ ምሳ እንኳ በቅጡ ቁርስ እንኳ አይሰጠኝ። ስለዚህ እኔ ብር ስታስቀምጥ ካየሁኝ እወስዳለሁ። እሷ አይጎልባትም። ማታ በሚሊዮን ነው ይዛ የምትገባው። ምንድን ነው የምትሰራው ሴትዮዋ? ኧረ ምን ማሰራው ጉድ አለ።